بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه السلام عليكم ورحمة الله وبركاته هذه برنامجكم آبا واستكبر يه انبيالة كراميت سنيو برنامجين كفل أراتنو በክፍል 3 ላይ ሱረቱል በቀራ የላሚቷ ምዕራፍ ለምን እንደተባለች አሳይቻችሁ ነበር። ሱረቱል በቀራ ላይ 6 ታሪኮችን አንስተናል። እነዛ 6 ታሪኮች ወቢል አኺረቲ ሁም ዩቂኑን በአኺራ ጉዳይ ላይ አብሶሉት ኮንቪክሽን በዳግም መቀስቀስ ላይ ከሞት በኋላ ህይወት እንዳለ አማኞች አብሶሉት ኮንቪክሽን ፍጹማዊ እርግጠኝነት አላቸው የሚለው አያ አራተኛው የሱረቱል በቀራ አያ ለሱራ ውስጥ ለሚመጡ 6 ተከታታይ ታሪኮች አክቹሊ ተከታታይ ሳይሆን ሱራ ውስጥ ላሉ 6 ታሪኮች ዳግም መቀስቀስን የሚያሳዩ ታሪኮች እንዳሉና የበቀራይቷ ታሪክ ከሁሉም እጅግ በጣም ማይንድ ብሎዊንግ አስደናቂ ታሪክ መሆኑን አንስቼላችኋለሁ። ሱሚየት هذه السورة المباركة سورة البقرة بهذه السبب ሱራዋ የላሚቷ ምዕራፍ የተባለችበት ምክንያት ከ6ቱ ታሪኮች እጅግ በጣም አስደናቂ የሆነው ዳግም መቀስቀስ እንዳለ የሚያሳይ በጣም አስደናቂ ታሪክ የላሚቷ ታሪክ ነው። ምክንያቱም በታረደች ላም በሞተች ላም piece of flesh ከሷ በተወሰደ ስጋ ሙት የሆነውን ሰው ሲመታ ሕያው ሆኗል እና አላህ በሱረቱል በቀራ ውስጥ ሊነግረን የፈለገው መልእክት ምንድነው? አላህ ኩን ፈየኩን በሚል ስልጣኑ ነገርን የሚያስገኝ ነው። هو الذي يحيي ويميت ሕያው የሚያደርግ የሚገድል እርሱ ነው። ነገር ግን አላህ ቻይነቱን ቁድራ ሙጥለቃ አላህ ዳግም በመቀስቀስ ላይ ፍጹም ቻይ ለመሆኑ ማስረጃ ከፈለጋችሁ ሙት በሆነ ነገር ማለትም በላሚቷ ስጋ ሙት የሆነውን ሰው እንዲቀሰቀስ ምክንያት እንዲሆን ማድረግ ይችላል የሚለውን ነው ያየ ነው። እና ቁርአን ውስጥ ያሉ ሱራዎች በአጠቃላይ ሱረቱል አንከቡት የሸረሪቷ ምዕራፍ፣ ሱረቱል ነህል የጉንዳን ምዕራፍ፣ ሱረቱል ነምል ሱረቱል ነህል የነቢቷ ምዕራፍ ሱራዎች ዝም ብለው አይደለም የሚሰየሙት። there is a deep wisdom behind it ከሱራዎች ስያሜ ጀርባ ጥልቅ የሆነ ሚስጥር ጥልቅ የሆነ ጥበብ እንዳለ እንድንረዳ ያደርገናል ማለት ነው። ለማንኛውም ለምን በቀራ ለሚለው አንድ ነገር አነሳና ወደ ዛሬው አጀንዳችን እንገባለን። ለምን በሬ አይሆንም? ለምንድን ነው ላም የሆነችበት ምክንያት? ምክንያቱም በኒ እስራኤል አበዱ ልዕጅል በኒ እስራኤሎች ላም አምልከው ያውቃሉ። ለላም ሰግደው ያውቃሉ። ለላም ልዩ የሆነ ፍቅርና ስፔሻል የሆነ ክብር አላቸው። በልቦናቸው ውስጥ ለላም ያላቸውን ዲቪኒቲ የመለኮታዊነት ስልጣን መስጠትን ለላም ፍጹም የተሳሳተ ጅህልና ጨለማ የሆነ ሐሳብ እንደሆነ እንዲረዱትና ይህንን እምነታቸውን ላሚቷ ስትታረድ የተፈለገበት ሐሳብ በልባቸው ውስጥ ያለው ላሚቷን የማፍቀርና ላሚቷን ልዩ የሆነ ክብር በመስጠት የማምለክን እምነታቸውን ስሜት ውስጣቸውን ያለውን ስሜት ነው ያረደው እግረ መንገድ ማለት ነው። መልካም ዛሬ የምናነሳው አንድ ወሳኝ ነጥብ አለ። ሱረቱል በቀራ 30ኛውን አያ የአደምን ስቶሪ ከመጀመራችን በፊት ቢላሂ አለይኩም እስማዑኒ ጀይደን ሚን ቀልቢኩም ከልባችሁ እንድትሰሙኝ በልባችሁ ጆሮ እንድታደምጡኝ የምፈልገው አንድ ሐሳብ አነሳላችኋለሁ። ከዛ በኋላ ኢንሻአላህ ቃል ገባለሁ የአደም አለይሂ ሰላምን ታሪክ ከሱረቱል በቀራ እንጀምራለን ከ30ኛው አያ። ሙቀዲማ የምሰጠው አሁን 4ኛ ክፍል ላይ ደርሰናል አይደል? እስካሁን ኢንትሮዳክሽን ነው እየሰጠኋችሁ ያለሁት። መግቢያ እየሰጠኋችሁ ያለሁበት ምክንያት ሱረቱል በቀራን በኔ እምነት ኡመል ኢስላሚያ ኡማችን በጣም አዘውትራ የምትቀራው ሱራ ነው ሱረቱል በቀራ። ሱረቱል በቀራ በብዙ ቤት ውስጥ የሚቀራ ሱረቱል በቀራ እንደው ባንቀራ እንኳን አንዳንድ ጊዜ እንከፍታለን አይደል? እና ከሱረቱል በቀራ የአደም አለይሂ ሰላምን ታሪክ ክፍል 1 ላይ ዳይሬክት መጀመር ይችላል። ያን ያላደረኩበት ምክንያት ስለ ሱረቱል በቀራ ጥቅላዊ የሆነ ምልከታ እንዲኖራችሁ ስለምፈልግና ለምን ሱረቱል በቀራ ላይ የአደም አለይሂ ሰላም ስቶሪ እንደመጣ እንድትረዱ ነው። አንድ ነገር አስተውሉ። በቁርአን ውስጥ የትኛውም ታሪክ ቁርአን ውስጥ ያለ የትኛውም ታሪክ የሙሳ አለይሂ ሰላም ሊሆን ይችላል፣ ዘከሪያ፣ መርየም፣
ዒሳ ወይም ኖህ ሌሎችም ነቢያቶችና መልእክተኞች በየትኛውም ሱራ ውስጥ የሚጠቀሱት አላህ ታሪካቸውን ሊያወሳ ስለፈለገ ብቻ አይደለም የሚነግረን። የትኛውም ነቢይ የትኛውም የአላህ መልእክተኛ ወሰላሙን ዐለል ሙርሰሊን በቁርአን ውስጥ በሱራ ውስጥ ሲወሱ የተወሱበት ሱራ ውስጥ ከሱራው ጀው ሱራ ከሱራው አስተምሮ ጋር ትስስር ስላላቸው ለምሳሌ የአደም አለይሂ ሰላም ታሪክ ሱረቱል በቀራ ላይ የመጣው ሱረቱል በቀራ 286 አያቶች በውስጧ ይዛለች። ሱረቱል በቀራ the longest surah in the Quran ቁርአን ውስጥ ረጅሟ ሱራ ሱረቱል በቀራ ናት። ሱረቱል በቀራ ውስጥ አላህ የአደምን ስቶሪ ያመጣበት ምክንያት ጀስት ታሪክ ሊነግረን ብቻ አይደለም። ከሱራዋ ጋር ከሱረቱል በቀራ አስተምሮ ጋር የአደም አለይሂ ሰላም ታሪክ ስለሚተሳሰር ነው። ተግባብተናል? መልካም። አንድ ጥያቄ አነሳላችኋለሁ። ሱረቱል በቀራ 286 አያቶች አላት። ሱረቱል በቀራ በውስጧ በርካታ አጀንዳዎች ነው ያሉት። በርካታ ሱረቱል በቀራን በአንድ ቃል ግለጹልኝ ካላችሁኝ ኢስላም። ሱረቱል በቀራ ኢስላም ምንድነው የሚለውን ሰው ማወቅ ከፈለገ ዳይቪን አድርጎ ጠልቆ መግባት ያለበት ሱረቱል በቀራ ውስጥ ነው። ሱረቱል በቀራ ኢስላም ናት። ስለ ኢስላም ሁሉ ነገር ነው የምትነግረን ማለት ይቻላል። ታዲያ ሱረቱል በቀራ ውስጥ የተለያዩ አጀንዳዎች ነው ያሉት እና እነዚህ አጀንዳዎች ከሩቅ ሆናችሁ ስታዩት ሙክተሊፍ ይመስላሉ። ሙሸተታ የተበታተነ ሐሳብ ይመስላል። ሙስተሽሪቁን ዌስተርን ኦሪየንታሊስትስ የሚባሉ ምዕራባውያን ተንታኞች ምዕራባውያን ተቺዎች ሱረቱል በቀራን በጣም ነው የሚተቹት። ሱረቱል በቀራን የሚተቹበት አንዱ ምክንያታቸው ምንድነው ካላችሁኝ ሱረቱል በቀራ በርካታ አጀንዳ አለው። ስለ ጾም አለው፣ ስለ ቁርአን ያወራል፣ ስለ ዳግም መቀስቀስ ያወራል፣ ስለ ነቢያቶች ታሪክ ይነግረናል፣ ስለ አደም አለው፣ ስለ ዘካ፣ ስለ ኡምራ፣ ስለ ሐጅ የተለያዩ አይነት አጀንዳዎች ነው ያለው። ስለ ጠላቅ፣ ስለ ጋብቻ መውዱዓት ሙክተሊፋ አጀንዳዎቹ የተለያዩ ናቸው። ዲስጆይንትድ ሐሳቦቹ የተዋቀሩ አይደሉም የሚል ትችት አላቸው። ዛሬ የሚደንቅ ነገር ነው ማሳያችሁ። የሚደንቅ ነገር ሱብሃንአላህ ኩል ሱራ ፊል ቁርአኒል ከሪም ቁርአን ውስጥ ያሉ ሱራዎች በአጠቃላይ እያንዳንዱ የቁርአን ሱራ there is one main agenda አንድ ማዕከላዊ የሆነ ሴንትራል ሜሴጅ ማዕከላዊ የሆነ አስተምሮት አላቸው ሁሉም ሱራዎች። ከዛ እያንዳንዱ ሱራ የራሱ የሆነ ማዕከላዊ አስተምሮት አለው። በሱራ ውስጥ ያሉ አያቶች በሱራ ውስጥ ያሉት መውዱዓት የተለያዩ አጀንዳዎች ቶፒክስ revolve around the main topic የሚሽከረከሩት ወኩሉን ፊ ፈለኪን የስበሑን ሱረቱል ያሲን ምዕራፍ 36 ቁጥር 38 ላይ አይደል? ፕላኔቶች ሁሉም ፕላኔቶች በራሳቸው ምህዋር ላይ ይሽከረከራሉ። ፕላኔቶች በራሳቸው ምህዋር እንደሚሽከረከሩ ሁሉ ቁርአን ውስጥም ሱራዎች የራሳቸው የሆነ መሰረታዊ የሆነ ማዕከላዊ የሆነ አጀንዳ አላቸው ሁሉም ሱራዎች። ከዛ በሱራ ውስጥ ያሉ አያቶችና አጀንዳዎች በአጠቃላይ የሚሽከረከሩት በማዕከላዊ አስተምሮት ዙሪያ ነው። ይህ በቁርአን ጥናት መቃሲድ ሱራ ይባላል። the objective of the surah የሱራው ማዕከላዊ አስተምሮት the central message ተብሎ ይጠራል። መቃሲድ ሱራ ወይም محور العمل السورة የሱራው ማዕከላዊ አስተምሮት። ቢላሂ አለይኩም ምን ታስባላችሁ? የሱረቱል በቀራ ማዕከላዊ አስተምሮ ምን ይመስላችኋል? محور العمل لهذه السورة المباركة መቃሲድ ሱራ የሱራው ማዕከላዊ አስተምሮት ምንድነው? ምክንያቱ ለምሳላችሁ ይሄን ማነሳላችሁ ቁርአን በመታጠኑበት ጊዜ አቃለውኝ ቁርአን ይዛችሁ በጣም የምትከታተሉኝ እህቶች ወንድሞች እንዳላችሁ ስለማቅ ነው ይሄንን ለእናንተ ማቀበለው። ቁርአን በመታጠኑበት ጊዜ ማዕከላዊ አስተምሮት the central message محور العمل السورة የሱራውን ልብ ካገኛችሁ የሱራው ማዕከላዊ አስተምሮት ካገኛችሁ ሁሉም አያቶች በሱራ ውስጥ ያሉ አጀንዳዎች በአጠቃላይ በዛ ማዕከላዊ አስተምሮት ላይ እንደሚሽከረከሩ ትረዳላችሁ። ባጭሩ አንድን ሱራ ለመረዳት you got the key عندك المفتاح ቁልፉን አግኝታችሁታል ማለት مفتاح لفهم سورة البقرة ሱረቱል በቀራን ለመረዳት የሱረቱል በቀራን ማዕከላዊ አስተምሮት ለማግኘት አንድ ቁልፍ አያ አለው። አንድ አያ
ወላሂ العظيم በጣም የሚገርም ነገር ነው ዛሬ ማሳያችሁ ግን ሰብር ይፈልጋል ትንሽ ሰብር ታደርጋላችሁ አንድ አያ ሱረቱል በቀራ ስንት አያቶች በውስጡ አላት 286 አንዱ አያ ስትቀንሱ 285 አያት ነው አይደል 285ቱን አያቶች በዚህ አሁን በመሰጣችሁ አንድ አያ ዙሪያ ነው የሚሽከረከሩት በሌላ አባባል በሱራ ውስጥ ያሉ አያቶችና አጀንዳዎች በአጠቃላይ ይሄንን የአንድ አምሳጣችሁን አያ ሐሳብ አገልጋዮች ናቸው መቃሲድ ሱራ ለሱረቱል በቀራ ቡሽራ ለኩም እንኳን ደስ አላችሁ የሱረቱል በቀራ ማከለ ያስተምሩት ይህ ነው ቢስሚላሂር ረህማኒር ረሂም ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ هذا هو مقاصد السورة إني جاعل في الأرض خليفة ጌታ ለመላእክት እንዲህ ባለ ጊዜ እኔ በምድር ላይ ኸሊፋን አደርጋለሁ ባለ ጊዜ ሆኖን አስታውስ ኢኒ ጃኢሉ ፊል አርዲ ኸሊፋ የሚለው የሱረቱል በቀራ 30ኛው አያ محور ሱራ የሱራው ማዕከላዊ አስተምሮት ነው ይሄ የሱራው ማዕከላዊ አስተምሮት እንኳን ደስ አላችሁ ሱረቱል በቀራ ምን ቃኘው እኛም የአደም አለይሂ ሰላምን ታሪክ ነው ሱብሃንአላህ ምን ማለት መሰላችሁ ኢኒ ጃኢሉ ፊል አርዲ ኸሊፋ አላህ የሚያወራው ስለ አደምና ስለ ልጆቹ ነው ስለ ዝርያዎቹ ነው ስለኔ ስላንተ ስላንቺ ስለኛ እኮ ነው ኸሊፋ ሱረቱል በቀራ ሁሉም አያቶች ኢኒ ጃኢሉ ፊል አርዲ ኸሊፋ የሚለውን ሊያገለግሉ ነው የመጡት በሌላ አባባል አደምንና የአደም ልጆች ጉዳይ በተመለከተ ሊያገለግሉ ነው የመጡት ስለዚህ ሱረቱል በቀራ ውስጥ ያሉ አጀንዳዎች በአጠቃላይ አንተን እኔን አንቺን ሁላችንም ሊያገለግሉ ነው የመጡት ሱብሃንአላህ ይሄንን ግን ይሄንን ስል ማስረጃ ልትሉኝ ትችላላችሁ ኢኒ ጃኢሉን ፊል አርዲ ኸሊፋ የሱራው ማዕከል ያስተምሩት ለመሆኑ ምንድነው ማስረጃ ካላችሁኝ ማስረጃዬን ትግስት ብቻ ነው ከናንተ መጠይቀው እስበሩ እነግራችኋለሁ ሱብሃንአላህ መጀመሪያ ኸሊፋ ማለት ምን ማለት ነው ኸሊፋ በርካታ ትርጉሞች አሉት ዛሬ ከደረስንበት ኢንሻአላህ በኋላ ላይ መለስበታለሁ ካልሆነም ነገ ፕሮግራም እናያለን ኸሊፋ በርካታ ትርጉሞች አሉት ከትርጉሞቹ መካከል አንዱ ኸሊፋ ማለት የአላህ ተወካይ ማለት ነው ስለዚህ አላህ ለመላእክት የነገራቸው እኛ ሳንመጣ ኢኒ ጃኢሉን ፊል አርዲ ኸሊፋ በምድር ላይ የኔ ተወካይ የሆኑ representative of God የአላህ ተወካዮች የሆኑ ኸሊፋ የሚሆኑ ማለትም አላህ የሚወደውና የሚፈልገውን ነገር በማድረግ ሰላታችንን አስባችሁታል በቀን 5 ጊዜ አዛን ሲባል መጀመሪያ አዛን የሚለው ሰው ምንድነው የሚለው ሙአዚን ምንድነው የሚለው አላሁ አክበር በምድር ላይ በዚህ ፕላኔት ላይ ስንኖር እኛ ሙስሊሞች በቀን 5 ጊዜ አላሁ አክበር የሚባለው አዛን ውስጥ መጀመሪያ we declare Allah's greatness نعظم ربنا جل وعلا ونكبره የአላህን ታላቅነት አዘማ ዲክሌር በማድረግ ነው አላሁ አክበር ብለን ነው የምንጀምረው ስለዚህ አላሁ አክበር በምንልበት ጊዜ ኸልቁ በአጠቃላይ ይሰማናል ለምን እኛ የአላህ ተወካዮች ስለሆንን ተወካይነታችን የአላህን ታላቅነት መግለጽ ነው በቃልም በድርጊትም ስለዚህ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለው መቃሲድ ሱራ ሁሉም አያቶች እንዴት በዛ ዙሪያ እንደሚሽከረከሩ ላሳያችሁ እንግዲህ የአላህ ተወካይ ኸሊፈቱላሂ ፊል አርድ ኢንሳን ሰው በምድር ላይ ሰው በአጠቃላይ ዘር ቀለም ቋንቋ ጾታ ሃይማኖት ሳይል ሰው በአጠቃላይ የተፈጠረው የአላህ ኸሊፋ እንዲሆን ነው በምድር ላይ ሱረቱል በቀራ ይሄ ኮነ ማከራዊ አስተምሮት አንደኛ እንዴት አያቶች በአጠቃላይ በዚህ ሱራ እንደሚሽከረከሩ ላሳያችሁ አንደኛ አላህ የሚፈልገው ኸሊፋ አማኝ ነው ወይስ ከሃዲ መልስ ሁላችሁም ቀውለን ዋሂደን ربنا جل وعلا يريد خليفة في الأرض يكون مؤمنا مؤمن يهونا أمان يهونا بالله يميامن خليفة الله بيفلقه ممكن قرآن سورة الزمر مراف 39 إلى الله من بلونا I think كتر زت إلى مثلنا ولا يرضى لعباده الكفر لا الله لباروتشو كفرنا يمنيم كفرنا يفلق الله جو ባሮች የተባሉት የሰው ዘር ባጠቃላይ ማለት ነው ወላ يرضى لعباده الكفر ስለዚህ አላህ የሚፈልገው ኸሊፋ ምን አይነት ነው ሙእሚን የሆነ አማኝ የሆነ ኸሊፋ ቢስሚላሂር ረህማኒር ረሂም ሱረቱል በቀራ መጀመሪያ ላይ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب እነዚያ በገይብ የሚያምኑ አያችሁ አላህ የሚፈልገው ኸሊፋ አማኝ የሆነ ኸሊፋ ነው አላህ በገይብ ነው አላህን አላየነው እና الذين يؤمنون بالغيب ይላል ስለ ኢማን ያነሳል
ስለዚህ አላህ የሚፈልገው ኸሊፋ በገይብ የሚያምን ኸሊፋ ነው። ሱረቱል በቀራ 21ኛው አያ ላይ ስትመጡ ያ አዩሃ ናሱ እናንተ ሰዎች ብሎ ይጠራል አላህ። ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ሰው በአጠቃላይ ያ አዩሃ ናሱ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም የፈጠራችሁን ጌታ፣ ወለዚነ ሚን ቀብሊኩም ከእናንተ በስተፊትም የፈጠረ ከእናንተ በስተፊት የነበሩ ትውልዶችንም የፈጠረ ጌታ፣ ለዐለኩም ተተቁን። አያችሁ ዒባዳ የሰው ዘርን ሁሉ ወደ ዒባዳ ነው የጠራው። ስለዚህ አላህ የሚፈልገው ምን አይነት ኸሊፋ ነው? አማኝ ኸሊፋ። ስለዚህ ሱረቱል በቀራ ውስጥ ያሉ ስለ ኢማን የሚያወሩ አያቶች በአጠቃላይ የሚመለሱት ወዴት ነው? ኢኒ ጃኢሉን ፊል አርዲ ኸሊፋ ወደሚለው። በሱረቱል በቀራ ውስጥ ያሉት ስለ እምነት የሚያወሩ አያቶች በአጠቃላይ የኽዱሙ ሚሕወሩ ሱራ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን ሐሳብ የሚያገለግሉ ናቸው። ሌሎቹን አያቶች እናንተ መፈለግ ትችላላችሁ። እኔም ቁልፉን ብቻ ነው የምሰጣችሁ። ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው። እንኳን በደህና መጣችሁ። ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ መልካም። ሁለተኛ አላህ የሚፈልገው ኸሊፋ ወይም ኸሊፋ ተደርጎ ተወካይ ተደርጎ ምድር ላይ ተወካይ ተደርጎ የአላህ ተወካይ ተደርጎ የተመረጠው ኸሊፋ ምድርን የሚያስተዳድር ነው። ምድርን ለማስተዳደር ዒማረቱል አርድ ምድርን ፍሎሪሽ ማድረግ ምድርን ማልማት። እስኪ ምድርን የሚያለማ ምድርን የሚገዛ ሰው ምን ሊኖረው ይገባል ብላችሁ ታምናላችሁ? ከኳሊቲው መካከል ሊኖረው ከሚገባ ኳሊቲ መካከል ኸሊፋ ሊኖረው ከሚገባ ኳሊቲ መካከል አንዱ ዒልም ነው፣ እውቀት ነው። ቢዱን ዒልም ያለ እውቀት ምድርን መምራት አይቻልም። ያለ እውቀት ዒማረቱል አርድ ሊኖር አይችልም። ስለዚህ ሱረቱል በቀራ 31ኛው አያ ስለ አደም ሲያወሳን አላህ ምን ይላል? ወዐለመ አደመል አስማአ ኩለሃ አላህ የነገራቶችን ሁሉ ስም ለአደም አስተማረው ይላል። አደም ኸሊፋ ተደርጎ ስለተመረጠ ሊኖረው የሚገባው ነገር ቢኖር ከእምነት በኋላ እውቀት ነው። ወዐለመ አደመል አስማአ ኩለሃ ያ ማለት ሱረቱል በቀራ ውስጥ ያሉ ስለ እውቀት የሚያወሩ አያቶች ስለ አንደርስታንዲንግ ስለ መረዳት የሚያወሩ አያቶች በአጠቃላይ የሚካድሙት ኢኒ ጃኢሉን ፊል አርዲ ኸሊፋ የሚል ነው። ምክንያቱም አላህ የሚፈልገው ኸሊፋ ዒልም ያለው እውቀት ያለው ጥበብ ያለው
ለዛ ነው ሱረቱል በቀራ ውስጥ ይገርማቸዋል አላህ ስለ ዳውድ ያወራ ስለ ዳውድ ሲያነሳ ሱረቱል በቀራ ላይ አላህ ለዳውድ ወዓለመሁ ሚማ የሻ ይላል ወአታሁ ልሙልክ ለዳውድ አለይሂ ሰላም ስልጣን ሰጠው ንግስና ሰጠው አለና አላህ የሻውን ነገር አስተምሮታል አያችሁ ዳውድ ንግስና አለው እና ዕውቀት ተሰጥቶታል አለ ምክንያቱም ንግስና ያለ ዕውቀት በጣም ከባድ ስለሆነ አደጋ ስለሆነ ሱብሃንአላህ በጣም የሚገርም ነው ወደ በኒ እስራኤሎች አትመለከተምን ይልና ስለ ጣሎት ታሪክ ያነሳል ስለ ጣሎት የጣሎት ታሪክ ሱረቱል በቀራ ላይ የቤተ እስራኤላውያን መጡና ነብይ ነበራቸው እና ወቃሉ ለነብይ ለሁም ለነብያቸው ምን አሉት እባዓት ለና መሊከን ኑቃቲል ፊ ሰቢልላህ አስምሩበት እባዓት ለና መሊከን ኑቃቲል ፊ ሰቢልላህ ሱረቱል በቀራ 258 አካባቢ ያሉ አያቶችን ማየት ትችላላችሁ እና ንጉስ አስነሳልን በአላህ መንገድ እንድንጋደል አሉ ቤተ እስራኤሎች ሀገራቸው ተነጥቆ ስለነበረ በአማሊቃውያን ከዛ ያ ነብይ አላህን ለመነ ከዛ አላህ ደግሞ ንጉስ ሾመ እና ይህ የሾመው ንጉስ እረኛ ነበር ጣሉት ይባላል እና ነብዩ መጣና ምን አላቸው ለህዝቡ ኢነላህ ቀድ በዐሰ ለኩም ጣሉተ መሊካ አላህ ጣሉት የሚባል ንጉስ መርጦላችኋል ጣሉት እረኛ ነው ምንም ገንዘብ የለውም እና ወዲያውኑ ቤተ እስራኤላውያን ማጉረምረም ጀመሩ ምን አሉት ለነብያቸው ወለም ይኡታ ሰዓተ ሚነል ማ አና የኩኑ ለሁ ልሙልክ እንዴት ነው እሱ ንግስና የሚኖረው በእኛ ላይ እንዴት ንጉስ ይሆናል ንጉስ ይመረጥ ብለዋል አላህ ንጉስ መርጧል የመረጠው ንጉስ ጣሉት ይባላል እና ገንዘብ የሌለው ይወለ በደንብ አስምሩበት እሺ አና የኩኑ ለሁ ልሙልክ እንዴት ንጉስ ይሆናል እሱ እንዴት ንግስና ያገኛል ወለም ይኡታ ሰዓተ ሚነል ማ ገንዘብ የለውም ማለት እና እንዴት ነው ያየን ነው አይደል ዛሬ ዓለም ላይ ገንዘብ ያለው በጣም አቅም ያለው አካል ከፕሬዝዳንቱ ሁሉ በልጦ እና ያስደመመን ነው ያስገረመን ነው በጣም እና ገንዘብ የለውም ማለት ከዛ አላህ ምላሽ ሰጠ በነብያቸው በኩል ምን አላቸው ነብያቸው አላህ ለጣሎት ዕውቀትን ሰጥቶታል አላቸው ወዛደሁ በስጠተን ፊል ጅስሚ ወልዕልም በአቋም በአካላዊ ጥንካሬና ዕውቀትን ሰጥቶታል እናም ንጉሳቸው ይሆናል አለ ንጉሳቸው ሆነ ለማለት የፈለኩት ምንድነው ሱረቱል በቀራ ውስጥ ስለ ዕውቀት የሚያወሩ አያቶች ለዓለኩም ታቂሉን ለዓለኩም ተፈከሩን የሚሉ አያቶች በአጠቃላይ ስለ ዕውቀት የሚያወሩት አያቶች በአጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የሚካድሙ ናቸው ምክንያቱም አላህ በምድር ላይ የሚፈልገው ኸሊፋ ምን አይነት ኸሊፋ መሆን አለበት የተማረ አዋቂ ጥበበኛ በዕውቀት የተሞላ መሆን ስላለበት ሱብሃንአላህ አላ ተቁሉነ ሱብሃንአላህ ألا تقولون سبحان الذي أنزل هذه السورة المباركة وعلمه للناس ሶስተኛ الله በምድር ላይ ኸሊፋን ሲያደርግ ለዚህ ኸሊፋ ሪሶርስ ሰጥቶታል ርዝቅ ሰጥቶታል ርዝቅ ፕሮቪዥን ያለ ርዝቅ ኸሊፋ ሊቀጥል አይችልም ስለዚህ ሱረቱል በቀራ 29ኛው አያ هو الذي خلق لكم ما في الارض جميعا በምድር ወለል ላይ ያለውን በአጠቃላይ ለናንተ አላህ ፈጥሮላችኋል ሱረቱል በቀራ 172ኛው አያ ያ አዩሃ الذين آمنوا እናንተ ያመናችሁ ባሮች ኩሉ ሚነ الطيبات ما رزقناكم ከሰጠናችሁ ሲሳይ طيب ንጹህ የሆነውን ተጠቀሙ ንጹህ የሆነውን ተመገቡ ይላል ስለዚህ ሱረቱል በቀራ ላይ ስለ ርዝቅ የሚያወሩ አያቶች በአጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ ወደሚለው ይመለሳል ምክንያቱም በመድር ላይ አላህ ኸሊፋ አድርጎ ቢዱን ርዝቅ ያለ ርዝቅ አይተውም አላህ ፈጥሮን ሲያበቃ ርዝቃችሁን እኔ አልሰጣችሁም በራሳችሁ ፈልጉ ቢለን እንዴት ከባድ ሊሆን እንደሚችል አስባችሁታል ሱብሃንአላህ አራተኛ የአላህ ኸሊፋ በምድር ላይ ሲኖር መለኮታዊ መገለጥ ወይም ወህይ ያስፈልገዋል ወህይ ካልወረደለት የአላህ ሜሴጅ የአላህ መልእክት ካልመጣለት በምድር ላይ እንዴት መኖር እንዳለበት አያውቅ ስለዚህ ኪታብ ግድ ነው ማለት ነው ቢዱን ኪታብ ኸሊፋ ላ ይስተቂም
ኸሊፋ መሆን አይችልም። ለዛ ነው ሱረቱል በቀራ ገና መግቢያው ላይ ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። ስለ ኪታብ በማውራት ነው። ኪታብ ሁደን ሊልሙተቂን፣ ሁዳ ጋይዳንስ፣ ሁዳ የሚገኘው ከኪታብ ነው። ኪታብ ባይሰጠው ኸሊፋ በምድር ላይ እንስሳ ነው የሚሆነው። ተመልከቱ ያለንበት ወር ምንድነው? ረመዳን። ረመዳንን እኮ ረመዳን ያሰኘው እኮ ቁርአን። አላህ በምድር ላይ ላለው ኸሊፋ ለሰው ልጅ ቁርአን ስላወረደለት እኮ ነው። ሱረቱል በቀራ ነው ይህን የምትነግረን። የሚገርማችሁ ሱረቱል በቀራ ምዕራፍ 2 ቁጥር 185 ላይ ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን ሁደን ሊናስ፣ የረመዳን ወር ቁርአን የወረደበት ወር ነው። ቁርአን ደግሞ ሁደን ሊናስ ነው፣ ለሰው ልጆች ሁሉ ሁዳ ነው፣ ለሰው ልጆች ሁሉ ቅኑን ጎዳና አመላካች ነው። ስለዚህ ሱረቱል በቀራ ውስጥ ያሉ ስለ ኪታብ የሚያወሩ ስለ ቁርአንም ይሁን ስለ ቀደምት መጽሐፍቶች የሚያወሩ አያቶች በአጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የሚካድሙ ናቸው። አምስተኛ ይህ በምድር ላይ አላህ የሾመው ኸሊፋ መልእክተኛ ያስፈልገዋል። ኪታብ እንደሚያስፈልገው ሁሉ መልእክተኛ ያስፈልገዋል። ያለ መልእክተኛ መመራት አይችልም። ስለዚህ ሱረቱል በቀራ ላይ ስትመጡ የሚገርም መልእክተኛ ነብይ ታገኛላችሁ። ሱረቱል በቀራ ላይ 124ኛው አያ ኢብራሂም ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተማሁነ። ኢብራሂም ጌታው ፈተነው፣ ፈተናዎቹን ሁሉ ደፈናቸው። ከዛ አላህ ምን አይነት ማዕረግ ሰጠው? ኢኒ ጃኢሉከ የሚለውን አስምሩበት። ኢኒ ጃኢሉከ ሊናሲ ኢማማ፣ ለሰው በአጠቃላይ ኢማም አድርጌ ሾሜሃለሁ አለ። ምን አድርጌ ሾሜሃለሁ? ኢማም። ሱረቱል በቀራ ቁጥር 30 ላይ መቃስድ ሱራ ምንድነው? ኢኒ ጃኢሉን ፊል አርዲ ኸሊፋ። ኸሊፋ ቢማና ኢማማ፣ ኸሊፋ ማለት ኢማማ ማለት ነው። ስለዚህ ኢብራሂም አለይሂ ሰላም ኢኒ ጃኢሉከ ሊናስ ኢማማ ተብሎ ተሽሟል። አደም አለይሂ ሰላም እና ዝርያዎቹን ደግሞ አላህ ኢኒ ጃኢሉን ፊል አርዲ ኸሊፋ ብሏል። ስለዚህ ሱረቱል በቀራ ላይ አመነ ረሱሉ ቢማ ኡንዚለ ኢለይሂ ወልሙእሚኑን ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊ፣ በመልእክተኞች መካከል አንድም የምንነጥለው የለም እናምናለን ብለን እኛ ተቀብለናል። ሱረቱል በቀራ ምዕራፍ 2 ቁጥር 185 ላይ። ስለዚህ በሱረቱል በቀራ ውስጥ ያሉ ነቢያቶች የተጠቀሱ መልእክተኞች በአጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን ሐሳብ የሚካድሙ ናቸው። ለምን? ኸሊፋ መልእክተኛ ስለሚያስፈልገው። ስድስተኛ ኸሊፋ የአላህ ኸሊፋ በምድር ላይ ከዚህ በፊት ያለፉ ትውልዶችን ታሪክ ተምሳሌት ተደርጎ ሊሰጠው ይገባል። ካለፉ ታሪኮች እንዲማር ሱረቱል በቀራ ላይ ታችኋል። ከ40ኛው አያ ጀምሮ ያ በኒ እስራኤል እዝኩሩ ኒዕመቲ የለቲ አንዓምቱ ዐለይኩም ወአኒ ፈደልቱኩም ዐለል ዓለሚን። በኒ እስራኤሎችን የዋልኩላችሁን ጸጋ አስታውሱ ይሏቸዋል። የትኛው ጸጋ ነው? የኸሊፋነት ማዕረግ እኮ ነው፣ ተሰጥቷቸው ነበር። እና በዘመናቸው ባለው ዓለሚን በዘመናቸው ማለት ነው የተመረጡ ትውልዶች ነበሩ። ኺላፋነት ተሰጥቷቸው ግን ሚሽኑን ፌል አደረጉ፣ ወደቁ። ሚሽኑ ወደቀ። ቀደምት ከእናንተ በፊት የነበሩ ትውልዶች እንዴት ለኺላፋነት ተመርጠው እንደወደቁ ታሪክ መስታወት ይሁናችሁ። ከ40 እስከ 123ኛው አያ የነሱ ታሪክ ነው ያለው። እና ሲዘጋው ምን አለ? የነሱን ታሪክ 134ኛው አያ ላይ ትልከ ኡመቱን ቀድ ኸለት፣ እነሱ ያለፉ ትውልዶች ናቸው። ለሃማ ከሰበት ወለኩም ማ ከሰብቱም፣ እነሱ አልፈዋሉ፣ በሰሩት ይጠየቃሉ፣ እናንተ በሰራችሁ ትጠየቃላችኋል። እኛን ደግሞ 143ኛው አያ ላይ ምን አለን? ወከዛሊከ ጀዐልናኩም ኡመተን ወሰጣ፣ እናንተን ሚዛናዊ ትውልድ አድርገን መርጠናችኋል። ለምን? ለኺላፋነት። ስለዚህ ስድስተኛ ላይ ኸሊፋ ከቀደምት ህዝቦች ታሪክ መማር መቻል አለበት። የተወሰኑ 2 ነጥቦችን ሰጣችሁና ለዛሬ እናጠናቀቃለን። ሌላው የአላህ ኸሊፋ በምድር ላይ ሲኖር ትዳር ይመሰርታል። ሱረቱል በቀራ ስለ ትዳር የሚያወሩ አያቶች ታገኛላችሁ። የአላህ ኸሊፋ በምድር ላይ ሲኖር ትዳር ሁሌ አይሳካም፣ ፍቺ ይፈጠራል። ፍቺ ሲፈጠር እንዴት ነው ፍቺ የምታስተናግደው? ፍቺን እንዴት ታስተናግዳለህ? ሱረቱል በቀራ ውስጥ ስለ ጠላቅ የሚያወሩ አያቶች፣ ስለ ጋብቻ የሚያወሩ አያቶች ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የሱረቱል በቀራ ማዕከላዊ አስተምሮት የሚካድሙ ናቸው።
እሺ ስምንተኛ የአላህ ኸሊፋ ማዕበራዊ ህይወት ይኖራል። ማዕበራዊ ህይወት ተመልክታችኋል። ሱረቱል በቀራ ሲጀምር ሶስተኛው አያ الذين يؤمنون بالغيب ويقيمون الصلاة ይሄ በገይብ ማመን ሰላትን መስገድ ለራሱ ነው። ومما رزقناهم ينفقون ከሰጠናቸው ሲሳይ ለሌሎች ይሰጣሉ። አየህ በማዕበራዊ ህይወት ውስጥ ሱረቱል በቀራ ላይ 177ኛው አያ አያቱል ቢር ይባላል። አላህ አያቱል ቢር ላይ በቃ እኛ ማዕበራዊ ህይወታችን ምን መምሰል እንዳለበት በደንብ ነው የሚያስቀኘን። የቲሞችን እንድንንከባከብ፣ ድሆችን እንድናግዝ፣ ሱረቱል በቀራ ውስጥ ለሌሎች እንድንኖር የሚጠቁሙ አያቶች በአጠቃላይ ማዕበራዊ ህይወትን የሚጠቁሙ አያቶች በሙሉ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የሚካድሙ ናቸው። ዘጠነኛ ሱረቱል በቀራ ውስጥ ስለ መንፈሳዊነት የሚያወሩ አያቶች መንፈሳዊነት ስፒሪቹዋሊቲ ምን ማለት ነው? ሰላት፣ ዘካ፣ ሐጅ፣ ዑምራ፣ ጾም ብቸኛ ጾም ያለው ሱረቱል በቀራ ውስጥ ነው አይደል? ስለ ጾም ኩቲባ አለይኩም ሲያሙ ከማ ኩቲባ ለለዚነ ሚን ቀብሊኩም እነዚህ መንፈሳዊ ተግባራቶች ናቸው። ይሄንን ተግባር ዑምራ፣ ሐጅ፣ መጾም፣ ሰላት መስገድ፣ ዘካ መስጠት የአላህ ኸሊፋ በምድር ላይ ያለ የአላህ ተወካይ ኢኒ ጃኢሉን ፊል አርዲ ኸሊፋ ሊኖረው የሚገባው ህይወት ነው። እነዚህ አያቶች በአጠቃላይ የሚካድሙት መኽወሩ ሱራ ነው። የመጨረሻ ሁለት ሐሳቦችን መጨረሻ ላይ አስረኛ የአላህ ኸሊፋ ክብሩን የጠበቀ መሆን አለበት፣ የዲኑንም ክብር የሚጠብቅ መሆን አለበት። በሱራ ውስጥ ያሉ ስለ መጋደል የሚያወሩ አያቶች በአጠቃላይ ወቃቲሉሁም ፊ ሰቢሊላሂ الذين يقاتلونكم 190ኛው አያ በአላህ የሚጋደሏችሁን ተጋደሏቸዋል፣ ግን ድንበር አትለፉዋል። ሱብሃንአላህ የሚገርም። ስለዚህ ሱረቱል በቀራ ውስጥ ያሉ ስለ ቂታል ስለ መጋደል የሚያወሩ አያቶች በአጠቃላይ ስለ መግደል አላልኩም፣ መጋደል ራስን መከላከል፣ ክብራችንን እንጠብቅ፣ ራሳችንን እንድንጠብቅ፣ ዲናችንን እንድንጠብቅ፣ ሌሎች በእኛ ላይ ድንበር ሲያልፉ ራሳችንን እንድንከላከል የሚያዙ አያቶች በአጠቃላይ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን የሚካድም ነው። ምክንያቱም የአላህ ኸሊፋ ክብሩን የሚጠብቅ የዲኑን ክብር የሚጠብቅ ነው። በስተመጨረሻ ስንቋጨው በሱረቱል በቀራ ውስጥ ያሉ አያቶች ስለ ቢዝነስ የሚያወሩ አያቶች፣ ስለ ውርስ የሚያወሩ አያቶች፣ ስለ ፖለቲካ የሚያወሩ አያቶች፣ ሶሺዮሎጂ ስለ ማህበራዊ ህይወት የሚያወሩ አያቶች፣ ስለ አኽላቅ ስለ ስነ ምግባር የሚያወሩ አያቶች በአጠቃላይ የሚመለሱት ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን ሐሳብ የሚካድሙ ናቸው። ስለዚህ ሱረቱል በቀራ ውስጥ ያሉ አጀንዳዎች ሱረቱል በቀራ ውስጥ ያሉ አያቶች በሙሉ የማን አገልጋይ ናቸው? ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለውን محور العمل السورة የሱራውን ማዕከላዊ አስተምሮ የሚካድሙ ናቸው ማለት ነው። سبحان الذي أنزل هذه السورة المباركة وعلمه للناس إن شاء الله بكفل 5 ላይ ስንመጣ የአደም عليه السلام ታሪክ እንጀምራለን። بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم. السلام عليكم.